ዌልካም፣ እንኳን ደህና መጣችሁ። ና ወደፊት፣ ቀስ ብለሽ ወደፊት ነው። ዌልካም፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ። ነይ፣ ቀጥታ ነይ። እዚህ ጋር ወደ ጥላውን ማንሳት ትችላለህ አሁን። ነይ ወደዚህ ሩታ፣ ቆይ ትወርቂያለሽ። ቀስ ሩታዬ፣ ዛሬ ላንቺ ለየት ያለ ሰርፕራይዝ ተዘጋጅቷል። እንግዲህ ይህ ሰርፕራይዝ ትንሽ ድካም ነበረው፣ ልፋትም ነበረው። በጣም ደክመን ለፍተን ዛሬ ላይ እንግዲህ ይህንን ሰርፕራይዝ ለማድረግ ልንበቃ ነው ማለት ነው። በመጀመሪያ እንኳን ደስ አለሽ እና ልጅሽ ገና ካሁኑ በረከት ይዞልሽ እየመጣ ነውና ተዘጋጂ። 1 2 ዛሬ ሩታ እንግዲህ የመኪና ባለቤት ኮንግራ እንኳን ደስ አለሽ የኔ ውድ፣ እንኳን ደስ አለሽ። ይህንን የምታዩት የሱዙኪ መኪና ባለቤት ሩታ ሆናለች ማለት ነው። እንኳን ደስ አለሽ። የዛሬ ልዩ ቀን ሩታዬ የኔ ጠንበለል እንኳን ደስ አለሽ፣ ይገባሻል። ከዚህም በላይ ማለት ነው። አብርሽ እንደዚህ ወንድ ሽተትልን ማለት ነው። እና እዛ ሰፈሮች ማለት ነው፣ እዛ ሰፈሮች ሩታና አብርሽ እኮ ባልና ሚስት አይደሉም። ሩታ አልወለደችም፣ የእህቷ ልጅ ነው። እንዴት ናችሁ? ደህና ናችሁ? እዛ ሰፈሮች ማለት ነው። ሆዷን ራሱ እያያችሁ እኮ አላረገዘችም። አብርሽና ሩታ እኮ ባልና ሚስት አይደሉም እያላችሁ ማለት ነው። እና ወንድ ማለት እንዲህ ነው። ስልጤ ለኛም በርቼ ይላል። ያ ማለት እኛም የሷ እንትን እኛንም ይደርበን እንደማለት ነው። እና የሷም በረከት እኛንም ይደርበን፣ ላንቺ የዘነው ለኛ ያካፋለን እንደማለት ነውና በጣም ደስ ብሎኛል ከምላችሁ በላይ ማለት ነው። ምክንያቱም ይገባታል፣ ከዚህም በላይ ለሩታዬ ይገባታል። የኔ ጠንበለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ሰዎች እንዲሁም ተከታታዮች እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ደስ ብሎኛል። የሆነ ነገር ብዘበራርቅ ያልሆነ ነገር ብናገር አትፍረዱብኝ። ምክንያቱም በጣም ደስ ስላለኝ ማለት ነው። ሁሌ መመኝላት ነገር ነበር የምር ማለት ከአብርሽ እኩል ትለፋለች፣ ትጥራለች። ውሸትም ይሁን እውነትም ይሁን ድራማም ይሁን ብራንክም ይሁን ብቻ እንደውም ከአብርሽ በላይ እይታን የምትስብ ሩታ ናት። የምር ማለት ዩቱብ እንዲመስል ያደረገችው አነጋጋሪ እንዲሆን ያደረገችው ሩታ ናት። ምክንያቱም ባሏን አሳልፋ ከሌላ ሰው ጋር እንትን እንዲል ስታደርግ ምናምን ድራማ ነው፣ እውነት አይደለም። ግን ቢሰሩም የትኛውም ሴት እንደዚህ ነገር አትደፍርም። እና ሩታ ግን በቃ ውጤቱን ስኬቱን ስለምታቅ እንደፈለገ እንዲሆን መንገዱን ከፍታ ሰጥተዋለች። እና የእሷ ፍቃድ ቢኖረው ነው እንጂ የእሷ ፍቃድ ባይኖረው አብርሽ በእርግጠኝነት አንድ ቀን እንደዛ አይሆንም። ያም ሆነ ይም ግን የምር በቃ ይገባታል ሩታ አሁን ይገባሻል የኔ ጠንበለል ማለት ነው። ከዚህም በላይ ነው የሚገባሽ። የምር የሚዲያው ድምቀት ማለት ነው። አንድ ቀን እናንተ ሚዲያ ላይ ካልመጣችሁ ሚዲያው ዩቲዩብ በተለይ ጭር እንደሚል እርግጠኛ ነኝ። እና ሁሉም አንዴ እንትን ሲሏችሁ ብቻ በዙሪያችሁ ያሉ ሰዎች ራሱ ብዙ ነገር ተናግሯችኋሉ። እና አሁን እነሱ ይደበቃሉ፣ ቀስማቸው ይሰበራል። እናንተ ወደፊት የኔ አንበሶች ማለት ነው። የምር ማለት በቃ እንትኑ ድራማም እንደሆነ አብርሽ የሚሰራው ነገር ውሸት መሆኑን ድራማ መሆኑን እያወቅኩኝ እናደዳለሁ። ሩታ ደግሞ በጣም ኃይለኛ ተዋናይ ናት እና ትተውነዋለች። እሷ ደግሞ እውነት ታስመስለዋለች። ገባችሁ አይደል? የሩታ ብቃት ነው። ለዚህም ሩታውን እንደዛ የእውነት ባታስመስለው ኖሮ ዩቱባቸውን ለዚህም ባልደረሰ ነበር፣ ለዚህም ስኬት ባልደረሱ ነበር። በቃ ሩታ ስተውን ከልባ ነው የምትተውነው። በቃ እንዴ እኔ የውሸት የምር እንባዬ ራሱ አይመጣም፣ ይደርቃል። በሳቅ ነው የምሞተው። እና የውሸት እንደዚህ የምር በቃ እውነት አስመስለዋለች። እና ለማንኛውም ማለት ነው ደስ ብሎኛል።
የሩታ በርቼ ለኔ የሚድረስ የምር ለኔ የሚድረስ በቃ መኪና መንዳት አማረኝ፣ መውለድ አማረኝ፣ ማርገዝ አማረኝ፣ ማግባት አማረኝ፣ ሁሉም አማረኝ። ይትኛ ግን አንዱም የለኝም። ኢንሻአላህ አብሽሩ። እዛ ሰፈሮች ማለት ነው በተለይ ሩታን መጠሏት አብርሽንም ወር ሩታን መጠሏቸው። አሁንም ጥሏቸው። ይኸውላችሁ ሰው ሲጠላችሁ፣ ሰው ዝቅ ሲያደርጋችሁ ከፍ ነው የምትሉት እንጂ መቼም ዝቅ አትሉም። ብቻ ፈጣሪ እንዳይዞሩባችሁ፣ ፈጣሪን አታስቀይሙት፣ ፈጣሪን አታሳዝኑት እንጂ ፈጣሪ የልብ አዋቂ ነው። ስለዚህ ጉዞ ወደ ቀናውን ደግሞ ቪላ ቤት ይገዛሉ፣ ምን ህንጻ ራሱ ይገነባሉ። በዚህ ከቀጠሉ ማለት ነው። የምር ዩቲዩብን ሁላችንም እናውቀዋለን፣ ይከፍላል ከሰራችሁ። ብቻ ግን በቃ እዛ ሰፈሮች ግን ቅጥል በሉ። በቃ ሩታ አሁን ራሷ እንድታረግ ነው መኪና ማለት ዛሬ የሆነ ነገር ነው መቀበጃጅረው። ምክንያቱም በጣም ደስ ስላለኝ ማለት ነው፣ ከምላችሁ በላይ ደስ ብሎኛል። እና የሩታ የመኪና መገዛት እኔ በጣም ደስ ብሎኛል። የምር ይገባታል ሲጀመር ማለት ነው። እና ገና ናቸው፣ ወጣት ናቸው። ከዚህ በኋላ እስካሁን በዚህ እድሜያቸው እንደዚህ በራሳቸው ጥረት ቤተሰብ ጥገኛ ሳይሆኑ ሰውን ጥገኛ ሳይሆኑ በራሳቸው አሁን ላይ እንደዚህ የደረሱት ነገ ደግሞ አስቡት። የምር በእድሜ ትንሽ ናቸው፣ ከ25 በታች ናቸው። ግን 25ቱን በቃሉ አስቡት እስከ 30 እስከሚገቡ በዚህ ከቀጠሉ አስቡት እስኪ። እና በቃ ከፍ ያለ ቦታ እንደሚደርሱ እርግጠኛ ነኝ። ፋብሪካ በፋብሪካ ይሆናሉ፣ አክሲዮን በአክሲዮን ይሆናሉ። ኢንሻአላህ የምር ይስጣቸው። እኔ ከልቤ ነው የምወዳት። እና የዛሬ ቪዲዮ በዚህ ብቋጭ ምን ይመስላችኋል? ብዙ ከቆየሁኝ እነኛ ሰፈሮች ትንሽ ከኔ ጋር አንግባባም። በቃ ሩታዬን ያንጠላላታል ምናምን ነገር፣ አላረገዘችም፣ አልወለደችም፣ እንዲ ይላሉ እና ያናዱኛል። የምር የእህቷ ልጅ ነው ምናምን ስለሚሉ እኔ በቃ ከዚህ በላይ አልሄድም። እናንተ ደግሞ ላይክ አድርጉ፣ እንኳን ደስ አለሽ በሏት። እኔ ለሷ በጣም ደስ ብሎኛል፣ በጣም ማለት ነው። የምር በቃ ከዚህ በኋላ ደራርባችሁ ብትወልዱም እንኳን በመኪናችሁ ታሸራጭሩላት። ሩታዬ ደጋግሞሽ ወለጂ ማለት ነው። አንድም ስትልጅ እንደገና ሌላ የተሻለ መኪና እንዴት ሰጠሽ? ለማንኛውም በዚህ ቆጫው የዛሬ ቪዲዮ እናመስል ነበር። ወዳችሁና ፈቅዳችሁ ስለምትከታተሉን እጅግ አድርጌ አመሰግናለሁ። አብሬያችሁ ነበርኩኝ። እኔ ዙዙ ነበርኩኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።